ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ናችሁ ድንቅ ፍጻሜን የምትከታተሉ ቤተሰቦቼ ጸጋና ሰላም ከሁላችሁ ጋር ይሁን። እንደምሰነበታችሁ። ይህ ድንቅ ፍጻሜ ምጽአቱ ድምጽ ነው። እንደማችሁ አገልጋይ ያሬድ ነኝ። በወቅታዊ መረጃ መጥቻለሁ። እንግዲህ ዓለም ትንሽ ተንፈስ ያለበት የአሜሪካና የኢራን ጊዜያዊ ስምምነት ሊፈረም 2 ቀን ቀርቶታል። ዓርብ ዕለት እንግዲህ በጄኔቫ ስዊዘርላንድ ጄኔቫ ይፈረማል። እንግዲህ ከዚህ ጋር ተያይዞ አሁንም በኢራን በኩል ያለ ስሞታ አለ። እሱም ከሊባኖስ ወይም ሂዝቦላ ጋር የተገናኘ ነው። በእርግጥ ኢራን ለምንድን ነው በዚህ ልክ ለሂዝቦላ ጥብቅና የቆመችው? ወይም ደግሞ የሂዝቦላ ጉዳይ በዚህ ልክ ምናልባት አሁንም ራሱ የተጀመረውን የፍሬምወርክ አግሪመንት ለመፈረም እንደ ጥሰት ነው የሚቆጠረው። ስለዚህ እዛ ላይ ሊባኖስ ላይ የሚደረገው ጥቃት ይቆም፣ ሂዝቦላ ላይ የሚደረገው ጥቃት ይቁም የሚል የማያቋርጥ ውትወታ እያሰማች ነው ኢራን። እና ምናልባት ይሄ ነገር በዚህ ቀጥሎ ወዴት ይሄዳል የሚለው አንዳንድ ነገሮችን በዚህ ጉዳይ ላወራችሁ ሞክራለሁ ማለት ነው። እንግዲህ የዘመን ፍጻሜ መልእክቶቻችን ዓላማቸው ግልጽ ነው። ዓላማችን ወዴት እየሄደች እንደሆነ በማሳየት ቅዱሳን እንዲነቃቁና እንዲዘጋጁ ያለንበትን ዘመን ያለንበትን ሁኔታ መመርመር እንድንችልና ከእግዚአብሔር ቃል አንጻር ደግሞ ራሳችን ማዘጋጀት ይቻለን ዘንድ ነው። ዓላማው ይሄ ነው። እንግዲህ ዶናልድ ትራምፕ በፈረንሳይ የነበረውን የጂ7 ሚቲንግ ጨርሰው ተመልሰዋል ማለት ነው። ግን በዛ በጂ7 ስብሰባ ላይ በከፍተኛ ደረጃ ከኢራን ጋር የደረሱበትን ድል ይዘው ነው የሄዱት። ያንን በተመለከተ ሁሉም የሀገር መሪዎች የተለየ ማብራሪያ ይፈልጉ ወይም ጠይቁ ነበረ። እንግዲህ ዶናልድ ትራምፕም በኩራት ይህንን ከኢራን ጋር ሊደረስበት ያለውን የጊዜያዊ ሰላም ስምምነት ወይም ደግሞ ተኩስ አቁም ስምምነት በተመለከተ ማብራሪያ ሲሰጡ ነበር። ምናልባት ግን እዛ ላይ የተከሰተ ሌላ ነገር ምንድን ነው? የኔቶ እንግዲህ ጂ7ን ጨምሮ ሌሎችም ያሉበት ቃል ኪዳን ድርጅት ነው ኔቶ ላይ አሜሪካ ምናልባት ከዚህ በኋላ ምን ያህል ትቆይ ትችላለች? ምክንያቱም በዚህ በጣም እጅግ በጣም ላስጨራሽ በሆነ ጦርነት ኔቶ አብሮ አልቆመም። ኔቶ ብቻ አይደለም፣ የአሜሪካ አጋር የነበሩ የአውሮፓ ሀገሮች ትልቆቹን ፈረንሳይ፣ ጀርመን፣ እንግሊዝ ሌሎችም ሀገሮች አብሮ አልቆምና በኔቶ ላይ ያላቸውን ከፍተኛ ቅሬታ አሰምተዋል። ያ ብቻ ሳይሆን ከኔቶም ሊወጡ እንደሚችሉም ዝተዋል ማለት ነው። ምናልባትም አንዳንድ ትልቅ በኔቶ ውስጥ ያለ አሜሪካ ድርሻዎች ወይም ደግሞ አሜሪካ ለኔቶ ያበረከተቻቸው የተለያዩ ነገሮችን ምናልባት መልሰው ሊያነሱ የሚችሉበት ሁኔታ እንዳለ እየተሰማ ነው ያለው። እንግዲህ የአውሮፓና የራሻ ውጥረት ባለበት በዚህ ሁኔታ አሜሪካ ሙሉ በሙሉ ኔቶን ለቃ መውጣቷ ለኔቶ በጣም ከባድ ስጋት ነው። ነገር ግን አውሮፓም ሊወድቅ እንግዲህ ራሻን በጀመረችው በዚህ ፍጥነት በዚህ አግሬሲቭነስ ወደፊት ሊቀጥልና የክርስቶስ ተቃዋሚ እንዲመጣ ወይም እንዲነሳ ከአውሮፓ ስለሚነሳ ታዳጊያቸው ስለሚነሳ የአሜሪካ ትድግና ሲቆም የአሜሪካ እርዳታ ለአውሮፓ ለኔቶ ሲቆም ሌላ ሱፐር ፓወር ይፈልጋል። ያ ሰው ሆኖ ሊገለጥ የሚችለው የክርስቶስ ተቃዋሚ ብለን የምንለው ሰው ነው። ከዚህ አንጻር እንግዲህ አሜሪካና ኔቶ ወይም አውሮፓ ማለት አጠቃላይ ያለው ግንኙነት በከፍተኛ ደረጃ ከመቼውም ዘመን በላይ ታይቶ የማይታወቅ ሁኔታ በዚህ በዶናልድ ትራምፕ ዘመን ላይልቶ በጣም እያበቃለት ያለ ግንኙነት ነው። ዞሮ እንግዲህ ዶናልድ ትራምፕ ይሄ እንደዚህ ያለ ትልቅ ሀዘንም ዋርኒንግም ማስጠንቀቂያም ለኔቶ ሰጥተዋል ማለት ነው። ሌላው እንግዲህ ይህንን ስምምነት ተከትሎ ዓርብ ዕለት በስዊዘርላንድ ጄኔቫ የሚፈረመውን የአሜሪካና የኢራን ሜሞራንደም ኦፍ አንደርስታንዲንግ ለ2 ወር ለ60 ቀን የሚቆይ ስምምነት በተመለከተ አሜሪካ ወደ $300 ቢሊዮን ለሪኮንስትራክሽን ለኢራን ትሰጣለች የሚል ወሬ እየተናፈሰ ነው ያለውና
ይህም በተመለከተ ዶናልድ ትራምፕ ሐሰት ነው፣ አሜሪካ ለኢራን የምትሰጠው ነገር የለም ብለው አስተባብለዋል። ዶናልድ ትራምፕ ብቻ አይደሉም፣ ምክትል ፕሬዚዳንቱ ጄዲ ቫንስም እንደዚሁ አንድ ነገር ከአሜሪካ ኪስ የሚወጣ ለኢራን የሚሰጥ ምንም ነገር የለም፣ አሜሪካ ለኢራን ልታደርግላት የምትችለው ብቸኛ ነገር ፍሪዝ የደረጉ የኢራን ሀብቶች፣ ንብረቶች፣ ገንዘቦች እንዲንቀሳቀሱ መፍቀር ነው። ሳንክሽኖችን፣ ማዕቀቦችን በማንሳት ኢራን በራሱ አቅም እንድትነሳ ማድረግ ነው እንጂ ምንም ከአሜሪካ ኪስ ለኢራን የሚሰጥ አንድ ብር የለም በሚል አስተባብለዋል ማለት ነው። እንግዲህ በአሜሪካና በኢራን መካከል ስምምነት ሊደረስ በመሆኑ የነዳጅ ዋጋ በከፍተኛ ደረጃ ከመቀነሱ በዓለም አቀፍ ደረጃ ከመቀነሱ ባሻገር በሳውዘርን ሊባኖስ ማለት በደቡብ ሊባኖስ ያሉ ሊባኖሳውያን ያው አብዛኛው በእስራኤል የተያዙ ቦርደር እስራኤልና ሊባኖስ ያለው ቦርደር በእስራኤል የተያዘ ቁጥጥር ውስጥ ያለ በመሆኑ በአሁኑ ሰዓት ወደ ቦታቸው የተመለሱ ናቸው እና ያም ራሱ በከፍተኛ ደረጃ መንገዶች ሲጨናነቁ ድረስ ማለት ነው። ስለዚህ ተሰደው የነበሩ ሊባኖሳውያን ወደ ቦታቸው የተመለሱ ነው። ገና ሳይፈረም የስምምነቱን ድምፅ ዜና እንደሰሙ በልዩ ልዩ የሊባኖስ ከተሞች ተሰደው የነበሩ ሊባኖሳውያን ወደ ሳውዝ ሊባንን እየተመለሱ ናቸው ያሉት። ግን አሁንም ቢሆን በዚህ ጉዳይ ላይ ያለው ነገር በጣም አሳሳቢ ነው ማለት እስራኤል አሁንም ገና በዛ ቦታ ላይ እንዳለች ነው ያለችው፣ ማለትም አልለቀም ከሚል ነገር ጋር ነው ያለችው። እንግዲህ ቀደም ወደ አነሳሁት ወደ መጀመሪያው ርዕሰ ጉዳይ ማለትም ለምንድን ነው ኢራን ሂዝቦላን እንደ ዋና መከራከሪያ መደራደሪያ ነጥብ አድርጋ በአሁኑ ሰዓት እያነሳች ያለችው? ሂዝቦላን አትንኩብኝ የምትልበት ምክንያት ምንድን ነው ወደሚለው ከመምጣቴ በፊት ሌላ አንድ መረጃ አስጣችኋለሁኝ። የኢራኑ ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባባዲ የሁለቱ ሀያላን ሀገራት የራሻና የቻይና ሀገራት በኢራን ማለት ነው አምባሳደሮች ቀጥታ ቢሮቸው ድረስ መጥተው ገለጻ እንፈልጋለን በሚል በዚህ ስምምነት ዙሪያ ከአሜሪካ ጋር ልትስማሙበት ባላችሁበት ሜሞራንደም ኦፍ አንደርስታንዲንግ ወይም ደግሞ የመግባቢያ ሰነድ ዙሪያ ገለጻ ይደረግልን በሚል ለእነዚህ ሁለት ሀገራት ገለጻ አድርገዋል ማለት ነው። እነዚህ ሁለት ሀገራት እንግዲህ ማለትም ቻይናና ራሻ በእነዚህ በጣም ከ100 ቀናት በላይ በፈጁ ጦርነቶች ውስጥ ለኢራን እንደ ባክቦን ወይም ደግሞ እንደ ጀርባ አጥንት ሆነው ሲያገለግሉ ነበር። መረጃ በመስጠት መሳሪያ በመስጠት የአየር መቃወሚያዎችን በመስጠት ጸረ ሚሳኤል በመስጠት ልዩ ነገር በመስጠት በከፍተኛ ደረጃ ኢራን በዚህ ልክ እንኳን ጦርነቱን መቋቋም እንድትችል ረድተዋታል። ስለዚህ አሁን የኢራን በከፍተኛ ደረጃ ይበቃል ጦርነቱ በሚል ከአሜሪካ ጋር ልደርስ ያለበት ስምምነት ስጋት ውስጥ ጥሏቸዋል። ስለዚህ እነዚህ የሁለት ሀያላን ሀገራት አምባሳደሮች ምክትል የውጭ ጉዳይ ሚኒስትሩን ገለጻ እንፈልጋለን በሚል ቢሮቸው ድረስ ተው ገለጻ ተደርጎላቸዋል ማለት ነው። ይህ የሚያሳዩ እንግዲህ እነዚህ ሁለት ሀገራት አሜሪካ አሁን እየሄደች ያለችበት መንገድ ስጋት ውስጥ ጥሏቸዋል ማለት ነው። በሌላ ቋንቋ ምናልባት በአንድም በሌላ መንገድ ይህን ስምምነት እንዳይረብሹት ይሰጋል፣ ይፈራል። እንደሚታወቀው ቻይና በከፍተኛ ደረጃ የኢራንን ነዳጅ በመቀበል በዓለም ቁጥር 1 ሀገር ናት። ስለዚህ ይሄ ስምምነት ምናልባት የተለየ ስጋት እሷ ላይ ባይጠልም፣ ነገር ግን ለኢራን ከጦርነቱ ሰላሙ እንደሚቻል ይታወቃል። ግን እነሱ ስጋት ውስጥ የወደቁበት ምክንያት አሜሪካ ከዚህ ሁሉ ጥፋት በኋላ ከዚህ ሁሉ ዳሜጅ በኋላ ያለምንም ካሳ ክፍያ ኢራንን የኒውክሌር ባለቤትነቷን አሳጥታ አሜሪካ በአሸናፊነት ከዚህ ስምምነት መውጣቷ ለእነዚህ ሀገሮች እንደ ትልቅ ሽንፈት ተቆጥሯል ማለት ነው። ለኢራን ሲያደርጉላት የነበረው ትብብር፣ ድጋፍ፣ እነዚህ ነገሮች በሙሉ ውሃ እንደበላቸው ቆጥረዋል ማለት ነው። ለዚህ ነው እንግዲህ እነዚህ ሁለት ሀያላን ሀገራት በዚህ በክፉ ቀን ከኢራን ጎን ቆመው የነበሩ በግልጽ አይደለም በግልጽ ጦርነቱን ተቀላቅለው አልተዋጉም። ለኢራን ግን በስውር በአንድም በሌላ መንገድ ነዳጅ ይወስዳሉ፣ ገንዘብ ይደጉማሉ፣ መረጃ ያቀበላሉ፣ መሳሪያ ይሰጣሉ። በዚህ ሁኔታ ኢራን በዚህ ልክ እንኳን ጦርነቱን መቋቋም በተለይ የገልፍ ሀገራትን በዙሪያ ያሉ የገልፍ ሀገራትን የባህረ ሰላጤውን ሀገራት መረጃዎችን በማግኘት ኤርፖርታቸውን፣ የነዳጅ ማጣሪያቸውን፣ የጋዝ ማጣሪያቸውን በመደብደብ አሜሪካ ላይ ከፍተኛ ጫና ለመፍጠር ያስቻላት ቻይና የምትሰጠው መረጃ ነው።
ከዚህ አንጻር እነዚህ ሀገራት ይሄ ወሮታቸው በአሜሪካ የበላይነት መጠናቀቁ አሸናፊነት መጠናቀቁ ስጋት ውስጥ ጥሏቸዋል። እና ምንድነው ወደፊትስ ምን ሊፈጥሩ ይችላሉ ነው። በእርግጥ ገና 60 ቀን አለ። አሁን እንግዲህ ዓርብ ዕለት ሜሞራንደም ኦፍ አንደርስታንዲንግ ወይም ደግሞ የመግባቢያ ሰነዱ ከተፈረመ በኋላ 60 ቀን የውይይት ጊዜ አለ፣ የድርድር ጊዜ አለ። በተለይ ኒውክሌሩን በተመለከተ ልክ ይሄ ፊርማ እንደተፈረመ ሆርሙዝ ሙሉ በሙሉ ያለምንም ቀረጥ ለሁሉም መርከብ ነፃ ይሆናል። ግን ዋነኛው ትኩረት የኢራን የኒውክሌር ባለቤትነት ጉዳይ ነው። በዚህ ጉዳይ ደግሞ ዋነኛው ተዋናይ ራሻ ናት ይታወቃል። የኢራን የኒውክሌር ማብለያ መሰራውና ኢራን ላይ በከፍተኛ ደረጃ ኢራን የኒውክሌር ባለቤት መሆን አለባት የሚለውን ስምታቀነቅነው እንዲሁም ደግሞ የኢራን ኒውክሌር በከፍተኛ ደረጃ የሚሰሩት የራሻ ጠበብቶች ወይም ሳይንቲስቶች መሆናቸው ይታወቃል። ስለዚህ ከዚህ ሁሉ ዓመታት ድካም በኋላ ከዚህ ሁሉ ኢንቨስትመንት በኋላ አሜሪካ በአሸናፊነት የምትወጣበት ይህ ስምምነት ለራሻ ስጋት ነው፣ ለቻይና ስጋት ነው። እነዚህ ሀገራት እንግዲህ በግልጽ መጥተው የውጭ ጉዳይ ምክትል የውጭ ጉዳይ ሚኒስትሩን በቀጥታ ገለጻ ይደረግልን፣ ኢራን ምን አይነት ስምምነት ለማድረግ ነው እየተንደረደረች ያለችው የሚል ጥያቄ በማቅረባቸው ለእነዚህ ሰዎች እንግዲህ ምላሽ ተሰጥቷቸዋል ማለት ነው። እንግዲህ ዛሬ ወደ ዋና ጉዳይ ስመጣ ለምንድን ነው ኢራን በከፍተኛ ደረጃ ሂዝቦላ እንዳይነካ ወይም ደግሞ በሊባኖስ ሽፋን ማለት ነው በሊባኖስ ሽፋን ሂዝቦላ እንዳይነካ በከፍተኛ ደረጃ ጥብቅና የምትቆሙ? በፍጹም እንደውም የኢራን የውጭ ጉዳይ ዋና የውጭ ጉዳይ ሚኒስትሩ አባስ አራግቺ በሂዝቦላ ላይ ወይም በሊባኖስ ላይ እስራኤል የምታደርሰው የትኛውም ጥቃት ቢሆን አሁን ልንደርስበት ያለውን ስምምነት እንደመጣስ ይቆጠራል ብሏል። እንደመጣስ ይቆጠራል ማለት በቀጥታ እዚህ ይሄ ስምምነት ላይ ላንደርስ እንችላለን ማለት ነው። ሂዝቦላ እንደ ቀብድ እንደ መያዣ ቀርቧል። እንግዲህ ምንድነው ሂዝቦላ ለምሳሌ ልክ የኢራንና የእስራኤል ጦርነት ሲጀመር ወዲያው ነው መተኮስ የጀመረው። በተለይ የዋናው አያቶላ አሊ ካሚኒ የተገደሉ ወዲያው ነው መተኮስ የጀመረው ሂዝቦላ። እስራኤል እንግዲህ በዚህ በኩል ከኢራን ጋር ትዋጋለች፣ በዚህ በኩል ደግሞ በሰሜን በኩል ደግሞ ቀጥታ ከሂዝቦላ ጋር ትዋጋለች ማለት ነው። እና በዚህ ሁኔታ ውስጥ ነገሩ ቀጠለና ፋይናሊ የእስራኤል እግረኛ ጦር ወደ ኢራን በእስራኤል ሰሜናዊ ድንበር በሊባኖስ ደግሞ ደቡባዊ ድንበር ገባ ማለት ነው። እና ወደ 5% የሚጠጋውን የሊባኖስን ቦርደር የእስራኤል ጦር ተቆጣጥሮት ነው ያለው በአሁኑ ሰዓት። ይህ ማለት በዛ አካባቢ ከፍተኛ ድብደባ ስለምታደርስ እስራኤል አካባቢው ላይ ያሉ ነዋሪዎች በሙሉ እንዲለቁ፣ እኛ የምንፈልገው ህዝቡን አይደለም ምንፈልገው ሂዝቦላ ነው ለቃችሁ ውጡ በሚል ቀድማ እስራኤል በመናገሯ ምክንያት በደቡብ ሊባኖስ የሚኖሩ ነዋሪዎች በሙሉ ለቀው የተለያዩ የሊባኖስ ከተሞች ላይ ተበትነው ሲኖሩ ነበረ። እንግዲህ አሁን የስምምነት እንደተሰማ ወዲያው እቃቸውን ሸክፈው መንገድ እስኪጨናነቅ ድረስ ወደ ቀያቸው እየተመለሱ ነው ያሉት። እስራኤል ግን እዛው ሊባኖስ ድንበር ላይ እንደሰፈረች ነው ያለችው። ኢቭን አሁን ስምምነቱ ይደረጋል ከተባለ ጊዜ በኋላ ጦርነቱ ቀጥሏል። ሂዝቦላም ይተኩሳል፣ እስራኤልም ትተኩሳለች። እና ዋናው ነገር ምንድነው? ኢራን ሂዝቦላ ላይ የሚደረግ ተኩስ፣ ሊባኖስ ላይ እስራኤል የምትወስደው እርምጃ ይሄን ስምምነት እንደመጣት እንደ ቫዮሌሽን ይቆጠራል የሚል በጣም ከፍተኛ የሆነ ስሞታ በማሰማት ላይ ነው። ይሄ ዓላማው ምንድን ነው? ዓላማው ግልጽ ላድርግላችሁ። ዓላማው ኢራን እሷ የሰጠችው ሚሳኤል፣ እሷ የሰጠችውን ድሮን፣ እሷ የሰጠችውን ሮኬት ነው በእስራኤል ላይ የሚተኮሰው ሂዝቦላ። ስለዚህ እኛ ሰላም ልንሆን ስለሆነ እንዳትተኩስ አቁሙ ብላ ሂዝቦላን እንደማስቆም ለምንድን ነው እስራኤል እንዳትተኩስ ምተው? ሂዝቦላ ይተኩሳል፣ እስራኤል የምትተኩስ መብት የላትም። ሂዝቦላ ይተኩሳል፣ እስራኤል የምትተኩስ መብት የላትም። ይህ ማለት በሰሜን እስራኤል ያሉ የእስራኤል ነዋሪዎች በሙሉ እነሱን ቀያቸውን ለቀው ሌሎች የእስራኤል ከተሞች ላይ ተበትነው ነው ያሉት። ለምን? ሂዝቦላ ለማቋረጥ ስለሚተኩስ ማለት ነው። የለቀቀው እንግዲህ ነዋሪ የሊባኖስ ነዋሪ ደቡባዊ ነዋሪ ሊባኖሳውያን ብቻ ሳይሆን የለቀቁት ቀያቸውን በሰሜን እስራኤል ያሉ ገሊላ አካባቢ ያሉ እስራኤላውያን ቦታቸውን ቀያቸውን ለቀው ተሰደው ነው የሚኖሩት ማለት ነው። ነገር ግን ኢራን ሂዝቦላን እንዳትተኩስ አንድ ቃል ይበቃል። እንደዚህ ከማለት ይልቅ እስራኤል እንዳትተኩስ ያችሁ። ስለዚህ እስራኤል ሂዝቦላ ላይ የመተኮስ መብት የላትም። ሂዝቦላ ግን ይተኩሳል። ምንድነው የዚህ ነገር ዓላማው?
ምንድነው ዓላማው ሲባል ዓላማው በጣም ግልጽ ነው። ዓላማው አንድ ነው። ምንድነው ዓላማው? አሜሪካንና እስራኤልን ማጋጨት ነው፣ ማለያየት ነው። ዶናልድ ትራምፕ በከፍተኛ ደረጃ ጦርነቱ በመራዘሙ ምክንያት ጫና ውስጥ ገብተዋል። ዓለም አቀፍ ጫና ውስጥ ገብተዋል። ስለዚህ ለሳቸው ይሄ ስምምነት ትልቅ እፎይታ ነው የሚያመጣላቸው። በዲሞክራቶች በኩል የሚመጣባቸው ጫና፣ በራሳቸው በሪፐብሊካኖች የሚመጣባቸው ጫና፣ ከዓለም አቀፉ ማህበረሰብ ይሄ በተፈጠረው የኃይል እጥረት ምክንያት በነዳጅ እጥረት ምክንያት የተፈጠረው ጫና የዚህ ሁሉ መንስኤ ተደርገው ተወስደዋል። ሰውየው ይህን ስማቸውን ማጽናት ብቻ ሳይሆን ይህን ስማቸውን ማስተካከል ብቻ ሳይሆን በድል ማጠናቀቅ ይፈልጋሉ። ስለዚህ ዶናልድ ትራምፕ ከኢራን ጋር ያለውን ስምምነት በከፍተኛ ደረጃ ይፈልጉታል። ሲያባብሉ ነው የኖሩት። ከዚህ አንጻር እንግዲህ አሁን እንደ እንቅፋት ሆና እየተጠቀሰች ያለችው እስራኤል ናት። በሌላ ቋንቋ ዶናልድ ትራምፕ ስምምነቱን በፈለጉት ቁጥር ኢራን በዚህ በኩል ሂዝቦላን ተኩስ ትለዋለች። ሂዝቦላ በተኩሰ ቁጥር እስራኤል ትተኩሳለች። ስለዚህ አሁን ኢራን ታጉረመርማለች ስምምነቱ ላይ ምን በሚል ስምምነቱ ሊባኖስንም ስለሚጨምር ሂዝቦላንም ስለሚጨምር ሂዝቦላ ላይ ወይም ሊባኖስ ላይ የሚተኮስ ተኩስ በሙሉ እኔ ላይ እንደተኮሰ ስለምቆጥረው ስምምነቱ ሊያፈርሰው ይችላል። በሌላ ቋንቋ እስራኤልን እጁና እግሯን ጠፍንገው ያዙልን። የኢራን ዋነኛ ጠላት አሜሪካ አይደለችም። ሊባኖስ ወዳጇ ናት። ሞር ሂዝቦላ ጠላቷ እስራኤል ናት ይታወቃል። ስለዚህ ዞሮ ይሄ ስምምነትም ከእስራኤል ጋር አይደለም፣ ዋነኛ ጠላቷም እስራኤል ናት። ስለዚህ እስራኤልን ማጥፋት ስለሆነ ዓላማ ከዋና አጋሯ ከዋና ወዳጇ እስራኤልን ከአሜሪካ የመነጠል ስትራቴጂ ነው ኢራን የተከተለች ያለችው። ኦብቪየስ በጣም ግልጽ እንጂ ሂዝቦላን እንዳትተኩስ ስምምነት ላደርግ ስለሆነ እንዳትተኩስ፣ አርፈ ቁጭ በል፣ ይበቃል። እነዚህ ማለት ሂዝቦላ ማይተኩስ ቢሆን ወይም ነው ዲሳርም ቢያደርግ ለምሳሌ ትጥቅ ቢፈታ እስራኤል የሊባኖስን ድንበር ለቃ ወደ ሀገሯ ተሰበሰባለች። በሰሜን እስራኤል ቀያቸውን ለቀው የተሰደዱት እስራኤላውያንም ቦታቸው ላይ ተመልሰው በሰላም መኖር ይጀምራሉ። በደቡብ ሊባኖስም የተሰደዱት ሊባኖሳውያን ተመልሰው ቦታቸው ላይ በሰላም መኖራቸውን ይጀምራሉ። ፕሮብሌሙ ያለው ሂዝቦላ ጋር ነው። ሂዝቦላ ደግሞ ችግር አለን በራሱ። ችግሩ ኢራን ናት። ሂዝቦላ መጠቀም ፈልጋለች። ምን ለማድረግ? አሜሪካንና እስራኤልን ለመነጣጠል። ዶናልድ ትራምፕ እኔ ስምምነት ላደርግ ስል እናንተ እየተኮሳችሁ ስምምነት ልታፈርሱብኝ ነው፣ ጫና እየፈጠራችሁብኝ ነው። አንድ ስምምነት ላደርግ አትተኩሱ፣ ቢተኩስባችሁም አትተኩሱ፣ ሂዝቦላ ቢተኩስም አትተኩሱ፣ ቢደበደባችሁም አትምቱ ወደሚል መጥተዋል። አሁን ይህ ልክ አይደለም። በመሰረቱ እስካሁን ድረስ በእስራኤል ወገን ስምምነቱ አንደኛ እኛን አይመለከትም የሚል ግልጽ አቋም ተቀምጧል። ስምምነቱ በአሜሪካና በኢራን መካከል ነው እንጂ እስራኤል አይመለከታትም። እስራኤል የስምምነት አካል አይደለችም። ስለዚህ ማለት በእስራኤልና በኢራን መካከል ያለው ጠላትነት ቀጣይ ነው ማለት ነው። የኢንድ ታይም ተዋናይ እስራኤል ናት፣ ኢራን ናት። እነዚህ ሁለት ሀገሮች ማስማማት አይቻልም። ዶናልድ ትራምፕ እንደገቡበት መውጣት የፈለጉት ከዚህ ማጥ መውጣት የፈለጉት ከዚህ ማጥ ደግሞ እንዳይወጡ ኢራን መያዣ አድርጋ ሂዝቦላን ይዛለች። ሂዝቦላን ተኩስ ስለሆነ ሲተኩስ እስራኤል ስደበደበው ወዲያውኑ ትጮዋለች፣ ኢራን ትጮዋለች። አስቆሙልን፣ ከስምምነት ልንወጣ ነው፣ ስምምነቱ ሊፈርስ ነው። ምክንያቱም እስራኤል እየተኮሰች ነው። እስራኤል ለምን ተኮሰች? ሂዝቦላ ስለተኮሰባት። ሂዝቦላን እንዳትተኮስ ማለት ነው የሚቀለው፣ እስራኤል እንዳትተኮስ ብሎ ማለት ነው የሚቀለው። እዚህ ባጭሩ በጣም ይሄ በአሜሪካና በእስራኤል መካከል ቅሬታ እየፈጠረ ነው ያለው። ቅሬታ የሚመፍጠር ዓላማ ነው ያዘለው። በእርግጠኛነት ሂዝቦላ እንደምታቀመጣጥለው ኢራን መያዣዋ ቀብዷ ስለሆነ ነው። እስራኤልን ሁሌ የምትወጋበት፣ የምታቆስልበት፣ የምታደማበት ቀብዷ ነው። በተለይ እስራኤልን በቀጥታ ከመውጋቱም አልፎ አሜሪካና እስራኤል መካከል ያለውን ወዳጅነት ለማጠልሸት በዛ ነገር ላይ ጥላሸት ለመቀባትና ዶናልድ ትራምፕን በማበሳጨት ስምምነቱን ልታበላሹብኝ ነው በሚል ከእስራኤል ጋር እንዲኮራረፉ እንዲጋጩ ማድረግ በትክክል በእስራኤልና በአሜሪካ መካከል ያለውን ወዳጅነት ማበላሸት የዚህ የሂዝቦላና የኢራን ሴራ ነው። ምክንያቱም ታስታውሳላችሁ ልክ ሆርሙዙን ስዘጋ ኢራን በተንኮል የዘጋችው እንጂ ገንዘብ ጠልታ አይደለም። ሆርሙዝን ስዘጋ በጣም መጨነቅ ሲመጣ ትንሽ እንደቆየ ወዲያውኑ ዶናልድ ትራምፕ አንቺ ከዘጋሽው ምን ችግር አለ? እኔ መጥቼ ዘጋዋለሁ፣ ያኔ አንቺ የምትፈልገው አይገባም፣
አንቺ መጣው አይቀርም ሁሉም ለሁሉም ዝግ ይሆናል ብለው በጦር መርከቦቻቸው ሆርሙዝ መጡና ዘጉ። ቻይና መጣችና ገባለሁ ስትል ግቢ ያለ ትራምፕ። ዓላማው ምን ነበር? የኢራን ዓላማ ምን ነበር? ሌሎች መርከቦችን ማስቀረት አልነበረም ዓላማው። አሜሪካንን ከቻይና ጋር ማጋጨት ነበር ዓላማው። ዶናልድ ትራምፕ ቀጥታ ወደ ቻይና ሄደው ከሺ ጋር ተገናኝተው አወሩ። ያ ብዙ ሶሉሽን የተገኘበት ነገር አይደለም። ከዚህ በኋላ ባለው ነገር ኢራን ላለመርዳት እንሞክራለን የሚል ተስፋ ተሰጣቸው። ዞሮ ግን ወደ እሳቸው ግራቸው ሲወጣ ደግሞ ሌላ ሴራ ለመስራት ፑቲን ደግሞ ቻይና ተገኙ ማለት ነው። እንዲህ ያለ ቁማር ነው እንግዲህ በእነዚህ ሶስት ኃያላን ነገራት መካከል የሚደረገው ቻይና፣ ራሻና አሜሪካ ማለት የሚደረገው በተለይ አሜሪካን ጥሎ ለማውጣትና ለመምታት በአሁኑ ሰዓት እንደ ዋና ግባት የሚጠቀሙት ኢራንን ነው። ጦርነቱ እንዲቆም የሚፈልጉ አይመስልም። የአሜሪካን አቅም ለማዳከም፣ የእስራኤልን አቅም ለማዳከም፣ ያላቸውን ቴክኖሎጂ፣ ዘመናዊ መሳሪያ፣ የደረሱበትን ጥበብ ለማወቅ ጦርነቱ እንዲቀጥል የሚፈልጉ ይመስላል። ያው ፖለቲካ ሴራ ስለሆነ በአብዛኛው ፖለቲካ ሴረኝነት ስላለበት ማለት ነው። ዞሮ እንግዲህ ከቻይና ጋር ለማጋጨት የነበራት እቅድ ሳይሳካ ቀረ። ዶናልድ ትራምፕ ያው እንደ ፖለቲከኛ እንደ ነጋዴም ጭምር ነገሩ ቢዝነሱ ስለገባቸው ቻይናን እለፊ አሉ። ቻይናን አስገቡ፣ ሌሎቻቸው አትገቡም አሉ። በዛው ዝጉ ቀጠለ። ዞሮ ኢራንን ከቻይና አላወጣትም። ኢራን እንግዲህ በአሁኑ ሰዓት በዓለም ላይ በጣም በከፍተኛ ጉዳት ውስጥ ያለች ሀገር ናት። ይህንን ጉዳቷን ለማስተናገድ ገና ረጅም ዓመት ያስፈልጋታል። በዛ ላይ የአሁኑ ስምምነት ደግሞ ከፍተኛ ደረጃ ውስጣዊ ቀውስ ፈጥሯል። ለምን? የኢራንን ጥቅም አላስጠበቃቸውም በሚል ህዝቡ በተለያየ ጊዜ ከፍተኛ ተቃውሞ ኢራን ውስጥ እያሰማ ነው ያለው። ባለስልጣኖች እንዲወርዱ ብዙ ጫና ነው እየደረሰባቸው ያለው። ግን ኢራን የህዝቡን ጫና መቋቋም ነው የሚሻላት። አገሩ የሞተ ነው ያለው፣ እየፈረሰ ነው ያለው። ሌላ ጦርነት ከማስተናገድ ይልቅ እና ህዝቡን ከዚህ በላይ እንዲጎዳ ከመፍቀድ ይልቅ በቃ በዚሁ ነገሩ እንዲበቃ የማድረግ ነው። ይህም ጊዜያዊ ነው ያለነው ዘመን ፍጻሜ ላይ ነው። ከዚህ 2 ወር ውስጥ ምን እንደሚፈጠር አናውቅም። ግን ምናልባት እንኳን ኢራን ለተወሰነ ዓመታት የኒውክሌር ፕሮግራሙን እንዳቆመች ተደርጎ እንደምታቆም ተስማምታ ሰላም ቢሆን ለጊዜው በጣም ጊዜያዊ እንደሆነ አስረግጬ ነግራችኋለሁ። ከዚህ በኋላ በዓለም ላይ ተጀምሮ በቀላሉ ሊበርድ የሚችል ጦርነት ብዙ አታዩም። ከዚህ በኋላ በዓለም ላይ ተወዶ ሊረክስ የሚችል ኑሮ አታዩም። ከዚህ በኋላ በዓለም ላይ በጣም ትርምስምስ ያለው ማህበራዊ ህይወት ተስተካክሎ ልታዩ አትችሉም። ሳይንስ ስጋት ነው፣ ፖለቲካው ስጋት ነው፣ ሚሊተሪው ስጋት፣ ኢኮኖሚው ስጋት፣ ኤቭሪቲንግ ስጋት እየሆነ የሚሄደው ምክንያቱም ዘመን ፍጻሜ ላይ ስላለን ነው። አንድ ጊዜ ምጡ ጫፍ ላይ ደርሶ የሚወለደው እስኪወለድ ድረስ ይሄ በከፍተኛ ደረጃ እየጋመ እየበረታ እያስጨነቀ እያስፈራ የሚል ነገር ነው። ምክንያቱም ጌታ መምጣት አለበት። ጌታ ብቻ ነው ከዚህ በኋላ የሚተረማመሰውን የሚገለባበጠውን የዓለም ማዕበል ወጀብ ጸጥ የሚያደርገው የጌታ የኢየሱስ መምጣት ብቻ ነው። ለዚህ ነው ማራናታ የምንለው። ማራናታ በቶሎ እመጣለሁ ያልከው ጌታ ና፣ አልቆይም ያልከው ና። 2000 ዓመት እንደ 2 ቀን ቆጥሮ ተነገ ወዲያ እመጣለሁ እንዳላርጎ የተናገረው እሱ። ለእኛ እነዚህ ወራት፣ ቀናት፣ ሰዓታት በሙሉ ምጥ ናቸው። ከዚህ በኋላ ዓለም ላይ ምጡ እየበረታ ዓለም ወደ አንድ የዓለም ስርዓት እየሄደች ነው የምትሄደው። እነዚህ ምስጢራዊ ቤተሰቦች ኢትዮጵያን ጨምሮ በግልጽ በሞባይላችን ላይ ነው የኢሉሚናቲ አባል ሆኑ እያሉ ቴክስት እየላኩልን ያሉት። ሌላም በጣም የተለያዩ ድብልቅልቃቸውና ዝብርቅርቃቸው የወጣ ሃይማኖቶች ሀገራችንን ጨምሮ ዓለምን እየወረሩት ነው ያሉት። ዓላማቸው አንድ የዓለም ሃይማኖትን ክሬት ማድረግ ነው። አንድ የዓለም ሃይማኖት፣ አንድ የዓለም ገንዘብ፣ ፋይናሊ አንድ የዓለም መሪ ወይም ኪንግ ይመጣል ማለት ነው። ያለነው እዚህ ጋር ነው ያለነው። ምንም የሚያስገርም የሚያስደንቅ ነገር የለም። እንዳትገረሙ እንዳትደነቁ ነው የምንነግራችሁ ያለነው። ይሁን ያለው ነገር በዚህም በዛም የተጠላለፈ የሚሄደው ነገር በሙሉ ወደ አንድ ፍጻሜ ነው የሚመጣው። ከዚህ በኋላ የትኛውም ዲጂታል ቁጥሮች በሙሉ ተደምረው 666 የሚመጡበት መጨረሻ እዛ ላይ ስቴፕ ላይ ነው የምንመጣው። በፈለከው መንገድ ብትደምር ሂሳቡ መጨረሻ ላይ ከ666 የማይወጣበት ሁኔታ ነው የሚፈጠረው ማለት ነው። ወደዛ ሲስተም እየገባን ነው። ምናልባት ዲጂታል አይዲ ወይም ደግሞ ፋይዳ መታወቂያ በተመለከተ ከዚህ ጋር ተያይዞ ለኔም የቀረበልኝ አስተያየት ጥያቄዎችም አሉ። ሌላም ነገር አለ። በራሱ ፋይዳ መታወቂያ 666 አይደለም ነው ያልኩት። አይደለም፣ ሊሆንም አይችልም። ያቱን ፋይዳ መታወቂያ ሳውጣ የአይን አሻራ የጣት አሻራ ሰጥቻለሁ። ክርስቶስን ካድግን ያለኝ ማንም የለም። ነገር ግን ዲጂታል ወርልድ ወደዛ ወደ 666 የሚሄድ ነው። ፋይዳን ጨምሮ የባንክ ሲስተሙን ጨምሮ
ኤቭሪቲንግ ወደዛ የሚወስደን ነው። ከዛ ሲስተም ውጭ ከዚህ በኋላ መሆን አይቻልም። ግን ጊዜው ገና ነው። አሁን መንገድ ነው እየተጠረገ ያለው። ይህን ግባባ መንገድ ነው እየተጠረገ ያለው። ፋይዳም በላይ ምንም በላይ ወደዛ እየሄድን ነው ያለ ነው። እንዴ ቤተክርስቲያን ሳትነጠቀው ክርስቶስ ተቃዋሚ ሊገለጥ አይችልም። ኢቭን ቤተክርስቲያን ከተነጠቀች በኋላ የመከራው ዘመን ከተጀመረ በኋላ 3 ዓመት ተኩል ሄዶ ነው 666 የሚለው ቁጥር ዓለም ላይ ኦፊሻሊ ስሙ የሚገለጠው አውሬው ራሱ የሚገልጠው እንጂ አውሬው ራሱ ከተገለጠ በኋላ 666 ሰዎች በየትኛውም ዓለም ላይ ያለ ህዝብ በሙሉ ይህን የስሙን ቁጥር እንዲቀበል አይገደድም። አይልማ መጽሐፉ እኮ የሚለው ነው። ራዕይ 13 ላይ የጻፈው ነው የምነግራችሁ። ስለዚህ ነገሩን በዚህ መንገድ ብንረዳው ጥሩ ነው ብዬ አስባለሁ። ዞሮ እንግዲህ አሁንም ኢራን ሴራ እያሴረች ነው ያለችው። ከዙሪያዋ አጠገቧ እንደነ ቻይናና እንደነ ራሽያ አይነት ሀያላን ሀገራት አሁንም ማብራሪያ እንፈልጋለን እያሉ ይወተውታሉ። ይህን ስምምነት አሁንም ይፈሩታል። የሚፈሩት ኢራን መያዣቸው ናት፣ ቀብዳቸው ናት። ልጓም አስገባብሃለሁ ነው ጎግን የሚለው ጌታ ልጓም በአፍ አስገባብሃለሁ ነው የሚለው። ያቺ ልጓም ጎግ ራሽያ የሚጎተትበት ልጓም ኢራን ናት። ኦልሬዲ ገብታለች፣ ልጓሟ ገብታለች። በቅሎ ፈረስ ማለት ነው። ስለዚህ ወደዛ ነው እየሄድ ያለው። ይሄ ምንም ሊለወጥ ሊቀየር የማይችል ነገር እንደሆነ አስምሬ እነግራችኋለሁ። ያው እንግዲህ ስለዚህ ነገር ስናወራ ከዓመት በላይ ሆኖናል። ምናልባት 2 ዓመት ምናምን ሊያልፈን ይችላል። ነገሮች እንዴት እየባሱ እንዳለ ተመልከቱ። የሆነ ቦታ ዝም ሲል፣ የሆነ ቦታ በረድ ሲል፣ የሆነ ቦታ ደግሞ እሳቱ 7 እጥፍ ይነዳል። እንዲህ ያለ ወደ መጨረሻ ይጠጋል። የምስራች ኢየሱስ ይመጣል። ከዚህ በላይ ክርስቲያን ለሆነ ሰው ደስታ የለም። ክብር ለእግዚአብሔር ይሁን። ምናልባት እንግዲህ የዳግም ምጽአትን ትምህርቶች ምናልባት በጣም ባጭሩ በቲክቶክ ላይቭ ላይ በቀጥታ ትምህርቶቹን ላስተምር እችላለሁ። በዚህ አጋጣሚ ለመሰሙ ወገኖቼ እናገራለሁ። ቲክቶክ ላይቭ ላይ ሙሉ የዳግም ምጽአት ማለት በዚህ በድንቅ ፍጻሜ መጽሐፍ ላይ የጻፍኩትን የዳግም ምጽአት ትምህርት አሁን ካለው ከረንት ሲቹዌሽን ጋራ በማገናኘት ራሱ ድንቅ ፍጻሜ በተባለው የቲክቶክ አካውንታችን ድንቅ ፍጻሜ ቲቪ በሚለው የቲክቶክ አካውንታችን የዳግም ምጽአትን ትምህርት በጣም ባጭሩ ላይቭ ጥያቄና መልሶች ጋራ በሰፊው በጣም ረጅም ጊዜ ሰፊ ጊዜ ወስዶ መወያየት የሚቻልበትን ነገር እያመቻቸው ነው ያለሁት። ይሄን ነግራችሁ እወዳለሁ። እንግዲህ በዚህ አጋጣሚ የፊታችን የእሁድ ሳምንት ለምጽአቱ ድምፅ ነኝ ወራዊ ጉባኤ ያለን እዚህ መገናኛ ግሬት ኮሚሽን 3ኛ ፎቅ ላይ እሁድ ከቀኑ 9 ሰዓት ጀምሮ እባካችሁ እንድትመጡና አብረን ማራናታ እያልን ዘምር፣ ማራናታ እንሰባበክ። ኢየሱስ ሊመጣ ነው። ይሄ መንፈስ ያስፈልገናል። ይሄ ኃይል ነው፣ ጉልበት ነው፣ አቅም ነው፣ ፓወር ነው። ይሄ እውነቴን ነው የምላችሁ። ጌታ ኢየሱስ ሊመጣ እንደሆነ ከማወቅ በላይ ልብን የሚያሞቅ ነገር ለክርስቲያን ምንም ነገር ያለ አይመስለኝም። ይሄ በልተን ከምናድረው እንጀራ ጋር አይወዳደርም። ከኛ ትዳር ጋር አይወዳደርም። ከኛ ልጅ መውለድ ንግድ ጋር ዲግሪ ጋር አይወዳደርም። በጣም የተለየ ዲቫይን መለኮታዊ ዓለም አቀፋዊ ዩኒቨርሳል ፕሮግራም ነው ይሄ። ከዚህ ኢየሱስ መምጣት ኢምፖርታንት ነው። ይሄን ምጥ የሚያስቆመው እሱ ነውና የፊታችን እሁድ ሳምንት እንድንገናኝና ከአሁኑ ፕሮግራም ይዛችሁ ከ9 ሰዓት እስከ 11 ሰዓት ድረስ እዚህ መገናኛ ግሬት ኮሚሽን 3ኛ ፎቅ ላይ ተገናኝተን ለምጽአቱ ድምፅ ነኝ ፕሮግራም እንድናከብር በዚህ አጋጣሚ ያሳስባችኋለሁ። ከዚያ ውጭ እንግዲህ ከኛ ጋር አብራችሁ እግዚአብሔር መንግስት መስራት የምትፈልጉ በቤተክርስቲያን ያልተያዛችሁ ወገኖች በቤማ ኢንተርናሽናል እንድትያዙና ከኛ ጋር አብራችሁ የእግዚአብሔር መንግስት በጭካኔ እንድትሰሩ በጌታ ፍቅር ያሳስባችኋለሁ። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ኢየሱስ ይመጣል። ማራናታ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ